ብሬማን ፊልም ፕሮዳክሽን ሙያና ሙያተኛን በአደባባይ ማመስገን እንደ የቤት ስራ ወስዶ ዕውቅና ሲሰጥ እስከ ዛሬ ቆይቷል። ዛሬም ለዘመናት ለሙያው የታመነን አንድ ሰው በእናንተ ፊት እናመሰግናለን ልንል ወደድን። በዘመናት መካከል በሞገስ ቀና ብለን ከምናያቸው የትነን ብለን ራሳችንን መመልከቻ መስታወት ከሚሆኑን ለውዴታቸው ሰንፈው የማያውቁትን የጓደኝነት የወዳጅነት ልክ የሙያ የስነ ምግባር ሸማን የተጎናጸፈ በኩል ሰዓት ጽፎ አዘጋጅቶ ተርጉሞ ተውኖ በሬዲዮ ሞገድ ሞገሳም ድምጹን አድምጠን ከግጥሞቹ ስኒ መሃል ተገኝተን ቀኑ የማይመሽበትን የሰውነት መልኩ ሚዛን መሆን ከተፈቀደላቸው ጥቂት ሰዎች አንዱ የሆነውን ተፈሪ ዓለሙን በ1954 ዓመተ ምህረት በአዲስ አበባ ጉለሌ ተወልዶ ቄራ ያደገው ተፈሪ በግርማ ሞገስና በጥበብ ያደገ ለአቅመ ትምህርት ሲደርስ የአንደኛና የሁለተኛ ደረጃ ትምህርቱን በመድኃኔ ዓለም በአርበኞችና በመስፍን ሐረር ትምህርት ቤቶች ተከታትሏል። ምክንያቱን ለጊዜው ባንጠይቀውም 12ኛ ክፍልን እስር ቤት ሆኖ ተፈትኗል። ማትሪክን በብቃት በማለፉም በአዲስ አበባ ዩኒቨርሲቲ በቲያትሪካል አርት በመጀመሪያ ዲግሪ ተመርቋል። ነገዎቹን በሙሉ በጥበብ ላይ አድጎ አስውቦና አጣፍጦ እንጀራውን ጋግሯል። ከዛም በፈረንሳይና በሃንጋሪ የተለያዩ የቲያትር ኮርሶችን በመውሰድ ከላይ ከፈጣሪው የተሰጠውን የጣፈጠ የጥበብ ዕውቀት ከሳይንስ ጋር እያጎለበተና እያዋሃደ ሁሉ ሞልቶ የተትረፈረፈለት ጥበበኛ ሆነ። አርቲስት ተፈሪ ዓለሙን በቲያትር መድረክ ላይ ያዩት እድለኛ እንደሆኑ ይናገራሉ። ብዙዎች በሬዲዮ ድራማ ነው የሚያውቁት። በሬዲዮ ውስጥ በድምጽ ብቻ እንዳዩት እያሰቡ ያደንቁታል። ከመዓዛ ብሩ ጋር በሚያደርጉት ጣፋጭ ወጎች ብዙ ቅዳሜዎችን እንዳጣፈጠላቸው ይመሰክሩለታል። ብዙ ጋዜጠኞች ጋዜጠኛ መሆን ሲያስቡ ተፈሪ ዓለሙን መሆን ይመኛሉ። ተፈሪ ዓለሙ የሚያቀርባቸውን ዝግጅቶች ሲሰሙ
ለጋዜጠኝነት ያላቸው ፍቅርና ጥረት የበለጠ ይገዝፍባቸዋል። ያቀራረብ ለዛውና የድምፁ ውበት ጎልደን ቮይስ መሆኑ ጋዜጠኝነት ለእርሱ ብቻ የተፈጠረች እስኪመስል ድረስ መለኪያ ይሰጣል። የሚያቀርባቸው ትረካዎች ከታሪኮቹ በላይ ውበት ይፈስባቸዋል። ታሪክ የማይወዱትን ሳይቀር የታሪክ ምርኮኛ ያደርጋቸዋል። የተለያዩ ዝግጅቶች ላይ መድረክ ምራ ካሉት ከጉዳዩ በላይ መድረኩን እርሱ ይገዝፍበታል። ታዳሚው የመጣበትን ርዕሰ ጉዳይ ይዘነጋና እርሱ ብቻ እንዲያወራለት ይፈልጋል። ተፈሪ ወዳጀ ብዙ ነው። ጓደኛ ይበረክትለታል። ከትምህርት ቤት ጓደኞቹ ከነመዓዛ ብሩና አበበ ባልቻ ጋር እስከ ዛሬም እንደዘለቁ ናቸው። ተፈሪ አለሙ ከ1976 ጀምሮ በሀገር ፍቅር ቲያትር ቤት ቆይታው ከቲያትር ኤክስፐርትነት ጀምሮ እስከ ዋና ስራ አስኪያጅነት ድረስ ዘልቋል። መዲናችን ያፈራችው ይህ ሰው በትግርኛ ቋንቋም ኤዲፐስ ቲያትርን በኤርትራ አዘጋጅቶ አቅርቧል። የሸገር ኤፍኤም 102.1 ሌላው መልክ ባስገምጋሚ ድምፁ ኢትዮጵያ ለዘላለም ትኑር እያለ በየዕለቱ የሰዓት አቆጣጠራችንን የሚያስታውሰን የመድረኩ ፈርጥ ተፈሪ አሁን በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ነው። ተፈሪ በርካታ ቲያትሮች ላይ ከመተወን ባለፈ በፊልም ኢንዱስትሪውም ከመጀመሪያው ባለቀለም ከአስቴር ፊልም ጀምሮ በርካታ ፊልሞች ላይ ትልልቅ አሻራዎቹን አስቀምጧል። በመጽሐፍ ትረካዎቹ ላይ የነበረው ትልቅ አስተዋጽኦ ጎልቶ የወጣ ነው። ብቻ ምን አለፋችሁ ጆሮዎች ታሪክ ከወደዱ በሱ ትረካ ተማርከው ነው። ከወንበር ያስነሳ የትወና ጥበብ ከተመለከታችሁ በመድረኩ ላይ እርሱ ስላለ ነው። ያነበባችሁት የሰማችሁት ግጥም ከውስጣችሁ ከከረመ የሱ የስንኝ ቋጠሮ ነው። መድረክ ሲያጋፍር እንደ ምሳሌ የሚጠቀስ በአለቅነቱ በአማካሪነቱ አመስጋኙ ብዙ የሆነውን ሁሉ ሙሉውን የጥበብ ሰው ጋዜጠኛ፣ አዘጋጅ፣ ተዋናይ፣ ጸሐፊ ተውኔት፣ ደራሲ፣ የመድረክ አጋፋሪ፣ ለጥበብ ተፈጥሮ ለጥበብ የኖረን ሰው በብሬማን ፊልም ፕሮዳክሽን በሙያህ ያለ ስስት ባገለገልክባት ሀገር ስም እግዚአብሔር ያክብርልን በማለት ልናመሰግንህ በመቻላችን ክብሩ የኛ ነው። ምላዬ በኩሉ የጥበብ ባተሌ ተፈሪ አለሙ ፕሮፌሰር መስፍን ካባ ያለብስልናል። ብሬማን ፊልም ፕሮዳክሽን እንደሚታወቀው ባለፈው ፕሮፌሰር መስፍንን ነበር ያከበረው። ስለዚህ ፕሮፌሰር መስፍን ደግሞ ዛሬ ተወዳጁን አንጋፋውን የጥበብ ሰው ተፈሪ አለሙን ያከብርናል ማለት ነው። ፕሮፍ በክብር ካባውን የታሪክ አውድማ በዓለም ተሰራጭቶ ዝናሽ የተሰማ
በጣም እናመሰግናለን። እንግዲህ ከትልቅ ነገር ነው የተመለስነው። በጣም የምንወደውን የምናከብረውን ሙያተኛ ነው እንግዲህ ብሬማን ፊልም ፕሮዳክሽን እውቅና የሰጠው። እንግዲህ ይሄኛው ትውልድ ማመስገን ማክበር አለበት በሚል እሳቤ ነው ብሬማን እንግዲህ ከዚህ በፊትም ሲያደርገው የቆየ ነው። እኛ ኃላፊነታችንን መወጣት አለብን፣ ቀጣይ ትውልድ ይሄን መቀበል አለበት ነው። ፕሮፌሰርም እንግዲህ ተወዳጁ አንጋፋው ሙያተኛ ተፈሪ አለሙም ከዚህ በፊት እውቅና ደጋግመው አግኝተዋል። ነገር ግን እንደ ሀገርም እውቅና መስጠት ተገቢ ነው። የሰራን ማመስገን አለህ ወይ እንዴት ነህ ብሎ ማመስገን ተገቢ ነገር ከመሆኑ አንጻር ይበል የሚያሰኝ ነው። በመካከላችን የባለፈው እውቅና እና ክብር የተሰጣቸው ፕሮፌሰር መሃላችን አሉ። እስኪ ይሄንን በተመለከተ እንደው ከተቻለ 1 2 3 ጥያቄ ለተፌም መስጠት ይቻላል። ካወራነው ነገር ጋር በተያያዘም ሀሳብ መስጠት ይቻላል። ፕሮፍ በጣም አመሰግናለሁ። ብሬማንን እና ክሩን እጅግ በጣም አመሰግናለሁ። እንግዲህ ለሀገር ብዙ የሰሩ ሰዎችን ማመስገን እና በህይወት እያሉ መመስገን መቻል የእግዚአብሔር ጸጋ ነው ብዬ አስባለሁና በመጀመሪያ እንኳን አቶ ተፈሪ ለዚህ የመከበሪያ ቀን አደረሰ ብዬ በራሴ ስም ምስጋናዬን አቀርባለሁ። ዛሬ ትልቅ ቀን ነው። ምክንያቱም ስለ አቶ ተፈሪ ብዙ ተነገረ፣ ጨረስክብን ይገረምና በእርግጥ የሚያልቅ አይደለም። ምክንያቱም እኔ ለረጅም ጊዜ ሳደምጠው ቅድም አንተ ወርቃማ ድምፅ አለው ብለሃል። እኔም ባለችኝ የቅርብ ክትትል እንደው ራቅ ብዬ እንዲያጠገቡም ባይሆን ወርቅና ሰብእናም ያለው ሰው ነው አቶ ተፈሪና ይሄ ለኢትዮጵያ መሰጠትም ነው። አንደኛ ኢትዮጵያችን እንደ አቶ ተፈሪ አይነት ሰዎች ብዙዎችን ትፈልጋለች። በየቦታው እነሱን ፈልጎ አውጥቶ ትልቅ እውቅና መስጠት፣ ትልቅ ክብር መስጠት ሌሎች ተከታዮችም እንደነሱ እነሱን የሚከተሉ እንዲመጡ ያደርጋል። ለተከታታይ ትውልዶችም ትልቅ አርአያ ነው አቶ ተፈሪ። በጋዜጠኝነትም በተለይ ስለ ኢትዮጵያ በምታደርገው ስራ በአጠቃላይ ድርሰትህ፣ ግጥምህ፣ በሬዲዮ የምታቀርባቸው ውይይቶች፣ ቅድም እንደተባለው በትወናው በተለያዩ መስኮች የሰራቸው ስራዎች እኛ ኢትዮጵያውያን ከ80 በላይ ብሔረሰቦች የምንኖርባት አገር ነን። ሁላችንም ተከባብረን ቋንቋችን፣ ባህላችን ተገማምደን የኖርን ህዝቦች ነን። ምናልባትም ከቅርብ ጊዜ ወዲህ አንዳንድ ምክንያቶች እየተፈጠሩ ግጭቶቹ ደግሞ ሌላ ግጭትን እየወለዱ ወደ ጦርነት የገባንባቸው ሂደቶች ላለፉት ዓመታት ብንታዘብም አሁን ከምን ጊዜውም በላይ ተቀራርበን እንድንነጋገርና ተነጋግረን ተደማምጠን ችግሮቻችንን በጋራ የምንፈታበትን ሂደት እየተመቻቸልን ነውና ለዚህ የስራ ሂደት አቶ ተፈሪና መሰሎችህ ለምትሰጡት አገልግሎት አሁን ባለሁበት ተቋምም ስም በአጠቃላይ የስራ ተጠቃሚ በሆኑት መላው ኢትዮጵያውያን ከዚህ ከዛ ሳይባሉ በአራቱም ማዕዘን በሚኖሩ ኢትዮጵያውያን ስም እንኳን ለዚህ ለዛሬው የተከበረ ቀን አደረሰህ እላለሁ። እጅግ አክብሮቴን እገልጻለሁ። እግዚአብሔር ይስጥልኝ። ጥያቄ የሚኖር ከሆነ ተያይዞ እንደው ለተፈሪ የሚቀርብ ጥያቄ እንግዲህ እኔ ጠይቄ አላቅም። የእናንተን ስራ ለወስድ ነው። ምንድን ነው አንተ መከባበር ያለባት ትውፊቷ፣ ሁላችን እንደዚህ ውብ የሆን ህዝቦች፣ ብዙ ቋንቋ ያለን ብዙ ታሪክ ያለን ህዝቦች ከዳር እስከ ዳር ከሰሜን ምዕራብ ሳይባል ምስራቅ ሰሜን ሳይባል ደቡብ ሳይባል ውብ የሆን ህዝቦች ነንና አንተ በዚህ ሁሉ የሙያ ሂደትህ ውስጥ ኢትዮጵያን በተለየ መልኩ እንድትወዳት እንድታፈቅራት እና ጊዜህንም
ሁለንተናህን እንድትሰጣት ያደረገህ ምን ይሆን? ለወጣቶቹ እኔ እንኳን ትልቅ ነኝ፣ እድሜህን ሰምቻለሁ፣ እበልጥሃለሁ ብዙ እና ለታናናሾችህ በእርግጥ ታላላቆችህን ብንሰማው ጥሩ ነው። ወደዛ የወሰደህና እዛ ውስጥ እንደው ጠልቀህ እንድትገባ ያደረገህን በትንሹ እንድታካፍለን ብዬ ነው። እንግዲህ ገልቱ ጋዜጠኛ መሆኔ እየታየኝ ነው። ከዚህ በላይ ጥያቄ አይመጣም። በጣም አመሰግናለሁ ብሬማንን፣ ክሩን፣ እዚህ የተሰበሰባችሁትን ትልልቅ ሰዎች ሁሉ በጣም አመሰግናለሁ። እኔ ብቆም ይሻለኛል መሰለኝ። ይህን ያህል ማለት ማስበውን ያህል ለሀገሬ ሰርቻለሁ ብዬ አላስብም። ከኔ በላለጠ ብዙ የደከሙ ሰዎች አሉ ብዬ ነው ማምነው እና ትንሽ ምናልባት ትንሽ ጠብታ ቢሆን ሰርቻለሁ ብዬ ነው ማስበው እንጂ ይህን ያህል ክብር ይገባኛል ብዬ የማስብ ሰው አይደለሁም። ግን ይህም ቢሆን ያስመሰግናል ከተባለ መቼስ ሰውን አታመስግኑኝ ብሎ መከልከል አይቻልም። በተረፈ እኔ በተለያየ መንገድ መቼና የት ምናልባት በልጅነቴ ጀምሮ ሊሆን ይችላል ከአገር ጋር የተያያዘ ብዙ የሚያዛምደኝ ነገር አለ። የመጀመሪያው የውጪ ጉዞ ሲመጣ ጀምሮ ብርድ የሚለው ሰው ቢኖር እኔ ነኝ ብዬ ነው የማስበው። ቤት ነርቨስ ነው፣ በቃ ቤቱ በሙሉ ይረበሻል። እኔ መሄድ ሲጀምር እዛም ሆኜ ረባሽ ነኝ፣ ቶሎ መምጣት ነው የምፈልገው እና መሰደድ መሄድ ለምን እንደማልፈልግ አላውቀውም። እንግዲህ ከዚህ ጋር ያቆራኘኝ ሌላ ተአምር የማላውቀው ገና ያልደረስኩበት ነገር ሊኖር ይችላል ብዬ አስባለሁ። ሌላ አገራችን በኋላ ተምሬ ካነበብኩ በኋላ በኃይል በማናቀው ሁኔታ አሁን ያለንበትን ነገር ነው መጣላታችንን ትታችሁት የበፊቱንም ታሪክ ብታስቡት ሀገራችን ለምን እንደዚህ ሆነች? እንደውም እንደ ቀልድ አንድ ጓደኛችን ያወራ ነበር። ይሄን ሀገር የተቀበለ ሰውዬ የመጀመሪያው ሰው እግዚአብሔር ሀገር ሲያደላድል የተቀበለው ሰው ይሄን ሀገር መተው ነበረበት። ዲካርት ሰርቶ የተሰራ ካርታ ነው፣ መውረድ አይችልም። ትሪስ ሰርቶ ወይም ኳትሪስ ሰርቶ መውረድ አይችልም ይል ነበር እና ይሄ ሀገር ትልቅ ሀገር ነው፣ እንዲፈርስ ይፈለጋል በየትኛውም መንገድ። ለምንድን ነው የተለያየ ህዝብ፣ የተለያየ ቋንቋ፣ በጣም ብዙ ሰው አንድ ላይ የቆየው? ምንድን ነው ታምሩ? ስለዚህ ይሄ ሁሉ ውርጅብኝ የወረደ ይሄ ሁሉ እንዲፈርስ የተደረገ ዓለም አቀፍ ሴራዎችን ብዙ ልታውቁ ትችላላችሁ እያለ ግን እያነሰም ቢሆን ወሰኑ ትንሹ ስፋቱ የግዛት ስፋቱ እያነሰም ቢሆን የቆየበት ምንድነው ሚስጥሩ ብለን ማወቅ አለብን። የተሳሰርንበት ረጃጅም ገመዶች አሉ፣ ሊፈቱ የማይችሉ ትልልቅ ሀረጎች አሉ። ስለዚህ ይሄ ሀገር በጭራሽ አይፈርስም። ይልቅ እንደገና የሚሰራበትን እንደገና ትልቅ የሚሆንበትን መንገድ መፈለግ ነው እንጂ ወደ ማፍረስ መሄድ ምንም አይሰራም፣ ዋጋ የለውም። ይሄ ነገር አይሰራም። ስለዚህ መገንባት ላይ ነው ማተኮር ያለብን ብዬ ነው አስበው እና የሀገር ትልቅ ነው፣ በጣም ትልቅ ነው፣ በጣም ትልቅ ሀብት ያለው ሀገር ነው እና እባካችሁ ይህን ሀገር እንጠብቀው፣ እንገንባው ነው የምለው። ብዙ የሚያነታርኩን ብዙ የሚያጣሉ ነገሮች ሊኖሩ ይችላሉ። እነዚህ ግን ከሀገር አንጻር ሲታዩ በጣም ትንሽ ናቸው። ጎረቤት ወይም አንድ መንደር እዛ ጋ ነፍሰ ገዳይ ነበረ እዛ ጋ ወንድሙን ስለገደለ ተብሎ አይፈርስም። ወይ እርቅ ይመጣል፣ ወይ የሆነ ነገር ይፈጣል፣ ወይ አንድ ነገር ይመጣና
ወደ እርቅ ይገባል እንጂ ሀገር አይፈርስም። ስለዚህ እኔ በዚህ መንገድ ሀገር ይቆያል ባትሉትም ይቆያል፣ ግን ከቆየ ጥሩ ሆኖ እንዲቆይ እናደርገው ለማለት ነው እንጂ ሀገር እንደሆነ አይፈርስም። በዚህ መንገድ ላይ ምንም ጥርጣሬ የለኝም። ግን ከቆየ አይቀር ጥሩ ሆኖ እንዲቆይ፣ ከቆየ አይቀር አሪፍ ሆኖ እንዲቆይ ማድረግ ምንችለውን ያህል ብናደርግ የተሻለ ነው ብዬ አስባለሁ። ለተሰጠኝ ክብር አመሰግናለሁ። ይገባኛል ብዬ ባላስብም ይገባኛል ብዬ ባልገምትም እግዚአብሔር ይስጥልኝ። በጣም ይገርማል። በነገራችን ላይ ሙያተኛ ሲከበር ሁሉም ነው ክብሩን የሚወስደው። ሙያ በተከበረ ቁጥር ብሬማን ፊልም ፕሮዳክሽን በአንድ ቀን ሁሉን መሸለም አይችልም። ነገር ግን ጊዜና ወቅት በፈቀደለት ሰዓት ግን ማክበር የሚገባውን እያከበረ ይቀጥላል። ያ ማለት እያንዳንዳችን በሁሉም ክብር ውስጥ አለን ማለት ነውና ይሄንን ስሜት ሁላችሁም ሼር ታደርጉታላችሁ ብዬ አስባለሁ። እንኳን ደስ አለህም ማለት ይቻላል፣ ጥያቄም መጠየቅ ይቻላል። ስለዚህ ፕሮፍ ማይኩ ይዙር። አዎ እንዲህ ይዙር። ኧረ እሺ፣ ከአዲ ዙር በሲኒዮሪቲ ተብሏል። እሺ መወድህና ማከብርህ ውድ ወንድሜ ተፈሪ አለሙ ተፍዬ ነው የምልህ። አንተን የምገልጽበት ቃል የለኝም። ጥበብ ካባዋን ደርባልሃለች። ፈጣሪ እድሜና ጤናውን አብዝቶ ይስጥህ። ብሬማን በጣም የማደንቅህ፣ በጣም የማከብርህ፣ በጣም የምወድህ ሰዎች ባላዩበት መንገድ የምትሄድ ነህና እግዚአብሔር ያክብርህ። ጥበብም አክባሪዋን ታከብራለች። አመሰግናለሁ። ተፈቅዶልሃል፣ ታላላቆች ፈቅደውልሃል። ግን አይ ከነ ፈቅደውልህ ለሄደው ኤሊ ጎሄድ ብለዋል። አይ ነውር ነው። እኔ ገና ከቤት ሳልወጣ እነሱ መድረክ ላይ ማቃቸው ሰዎች ከነሱ ቀድሜ አናገር። ስላከበርከኝ በጣም እያከበርኩ ካንተ ግን መቅረብ አልፈልግም። ኃይሉ ሞት ስሞትን ልብያለሁ በእግዚአብሔር። እነሱ ሁሉ ታላቆቼ ናቸው። በጣም ይቅርታ። ገና ይሄንን ፕሮግራም ስሰማ መጀመሪያ እውነቱን ልንገራችሁ ብሬማንን በስልክና እንዲሁ ዝም ብሎ ካልሆነ በስተቀር በአካል አግኝቼውም አላውቅም፣ ወይ ባገኘው ረስቼዋለሁ። ግን በጣም የሚደንቀኝ አንድ ምንጭቅ ያሉ የበዓል ፕሮግራሞችን የሰለቸ አቀራረብ ያላቸውን በመቀየር ላደረከው ስታረገው ለኖርከው ነገር ትልቅ ምስጋና ትልቅ ክብር አለኝ። ገና ዘፈኑ የተዘፈነ ኢትዮጵያ የሚለውንና ተፈሪን ሳየው እኔ ማች ያደረክበት መንገድ፣ የገለጽክበት መንገድ፣ ያከበርክበት መንገድ ተረጋግቶ ቁጭ ብሎ መመሰጋገንን እንዲህ ተሰብስበን ቁጭ ብለን በዓል እያከበርን በዛውም ሰዎቻችንን እያከበርን ባይዘወይ ቆሞ ለማክበር እኔ እግዚአብሔርንም አመሰግናለሁ። እዚህ ቦታ ላይ ይሄ ሰው ሲከበር አብሬ መኖር የምወደው ማከብረው ይሄን ያህል መዓት ስራዎችን በጣም ብዙ መዓት አትበል ተብያለሁ። ብዙ ቦታ ይቅርታ፣ ብዙ ስራዎችን የሰራ ሰው አንድ ቀን ራስን ከፍ ከፍ የማድረግ የበለጠ በገባህ ባወቅ ቁጥር ትሁት አገልጋይ ታናናሾችን እኔ ምን ብዬ ልንገራችሁ፣ በኢትዮጵያ ሰዓት አቆጣጠር ሲል ቅድም አሁን አብሬ ስል ነበር። ኢትዮጵያን ስትወድ ሰዓት አቆጣጠሯንም ጭምር ነው የምትወደው፣ ምኗንም ነው የምትወደው። ምኗን እኔ ትልቅ ክብር ትልቅ ፍቅር አለኝ። ፈልፍለህ አውጥተህ በየአመቱ የዚህ አይነት ሰዎችን እየፈለግ ቢያንስ በአመት አንዴ ወይ በየደረጃው በየቦታው ጊዜና ቦታ ሁኔታ በፈቀደ ቁጥር ይሄን የምታደርገው ነገር ትልቅ 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 ዋጋ ያለው ትልቅ ተምሳሌትነት ነው። በመላው ኢትዮጵያና በመላው ዓለም ይሄን ፕሮግራም የማየት እድሉን
በቴሌቪዥን ይሁን በዩቲዩብ ይሁን በተለያየ ፕላትፎርም ሰው ይማራል፣ ሰው ያያል። ስጋ መብላት ብቻ አይደለም፣ አመት በዓል ብቻ የጌታ ልደት፣ ፋሲካ ምናምን ዶሮ ወጡን፣ ዳቦ ሳሩ ምናምን አይደለም። ሰው ኢትዮጵያን የወደደ ያከበረ የለፋላትን ሰዎች በዚህ ውስጥ እያስታከክ ለምታደርገው ነገር ያገዙህን፣ የረዱህን፣ የተረዱህን አብረው ያሉትን ሁሉ እዚህ የተገኙትን ሁሉ ትልቅ ምስጋና ነው ያለኝ። እኔ የተፈሪን አንድ ነገር ብቻ ያለንን ልንገራችሁና ልጨርስ። መቼም እኔ ቃላት የለኝም። ይሄን በጣም ትንሽ ነው ስለሱ የተገለጸው ነገር በቴሌቪዥን ድራማዎች፣ በሚዲያ በምናምን ለአስርተ ዓመታቶች ከአዲስ አበባ ዩኒቨርሲቲ ቲያትር ግራጁዌትስ መካከል በጣም ሲኒየር ከሆኑት ምናምን ብዙ ስለሱ እየበተኑ ማጥናት መማር ይቻላል። እቺ የበዓል የመዝናኛ ፕሮግራም ስለሆነች እንደ መነሻ ነው እንጂ እሱን በዚህ ብቻ ተገልጾ የሚያልቅ ነገር አይደለም። ነገሮችን ለማስተማር ለመለወጥ በጨዋታ በምናምን አድርጎ ነው የሚነግርህ እና እኔ አሁንም ተፈሪ እኔ ጉልበትህን እንደ ትልቅ ወንድም በስም ደስ ይለኛል። ያከበረህ ይክበር፣ ያከበረህ ይክበር። ኢትዮጵያን ሁልጊዜም በክብር በከፍታ በመመሰጋገን ውስጥ ያቆርሰን። እኔ መቼም ቃላት የለኝም። እድሜ ይስጥ ኑርልን። ጉልበትህን እንድስም ግን ፍቀድልኝ። ደስ ስላለኝ በጣም በጣም ነው ወድህ፣ በጣም ነው ማከብረህ። እድሜ ጤና ይስጥልን። በጣም አመሰግናለሁ። ቴንኪዩ ብሬ፣ ሁላችሁንም አመሰግናለሁ። ከልብ እናመሰግናለን። እውነት ለመናገር ከዚህ በላይ ፍቅርና አክብሮት የለም። ታላቅ ታናሽ በሙያ የሚበልጥን የቀደሙትን ማመስገን ቀላል አይደለም። ተፌ በእርግጠኝነት ስታመሰግን የሚቀልህ ይመስለኛል። መመስገን በጣም ከባድ ነው። እያየሁት ነበር ቅድም ፕሮፈም ሲናገሩ በመነጽሩ ስር እምባው እየመጣች ቀስ እያለ እየጠረጋት ነበርና ምን ያህል እንደሚከብድ ማሰብ ይቻላል። ቅድም እንዳልከው ደሴ የህይወት ታሪኩ በጣም ብሬ ሲያዘጋጀው ከመርዘሙ የተነሳ ምን አባት ይላል ሊቆርጥ ሲል ሲጨነቅ ይሄኛውን ላውጣ ያኛውን ላስገባ እያለ መከራ እዚህ እንኳን ከመጣን በኋላ ብዙ ነገሮችን ሲያወጣ ሲጨምር ነበርና የቱን ጽፎ የቱን መናገር እንደሚቻል ግራ እስከሚገባ ድረስ ነበር ሲዘጋጅ የነበረው። ግን መጨረሻ ምን አለን? ጠቅለል እያደረግን ብናቀርበው ይሻላል ከሚል እንጂ በዚህ ብቻ የሚገለጥ እንዳልሆነ በዚሁ አጋጣሚ ብሬም ደጋግሞ ያለው ሐሳብ ነው ለማለት ወዳለው። ወደ ድምፃውያኑ ጎራ ደግሞ ማይካችንን ሰደድ እናድርግ። እስኪ ፕሮፍ ላስቸግር። እሺ፣ ለተሰጠኝ እድል እጅግ በጣም አመሰግናለሁ። በእውነት ስለ ኪነ ጥበብ ሰዎች አስቦ በየጊዜው ወይም በየአመቱን ጠብቆ ለሚያደርገው ነገር ሁሉ በፊት እኔ ከሀገር ውጭ ለብዙ አመት ስለነበርኩ እንደዚህ አይነት ነገር አይቼም አላቅም፣ ያየሁበት ጊዜም የለም። ብሬማንን እግዚአብሔር ይስጥልኝ እላለሁ ለምታረገው ነገር ለሙያተኞችም ሆነ ለተለያዩ ኢትዮጵያውያኖች ምስጋና ከፍ ያለ ነው። ሌላው እንግዲህ እኔ ብዙ ድሎ አልገጠመኝም ውጭ በመሆኔ ምክንያት። ተፌን ግን ምን ያህል የስራ ውጤቱ ለኢትዮጵያውያኖች እንደደረሰ በዛው በነበርኩበት ሀገር በአሜሪካ ማለት ነው ሆኜ አቀው ነበር። ዝናውንም ስራውንም እዛ ሆኜ ነው የሰማሁት። እውነቴን ነው የምላችሁ። ከዛ በፊት ፍቅር እስከ መቃብር የሚባል መጽሐፍ ነበረ። ያን ሲያነብ ወጋየሁ ንጋቱ በጣም ይወደድ ነበርና ፈቀር ነበር። በዛ ሀገር ላይ ሆኜ ልክ እንደሱ የጥሩ ስራ ስነ ምግባሩን የሰማሁት የተፈሪ አለሙን ነው። እንኳን ተወለድክልን ነው የምለው እኔ። በአጠቃላይ ስላንተ ብዙ መናገርና መግለጽ ይቻላል እና እንኳን ተወለድክ ወንድሜ። ሌላ የምለው ነገር የለኝም።
የሚመሰገን ድርጅት ነው የብሬማን። ለምን ከፍ 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 እያደረገው ያለ ነገር ነው ያለውና በዚህ መልኩ መገለጹ ሌሎች መተው እንዲሰሩበት የሚያደርግ ሞራል ያለው ነው የሚታየኝ ነገር። ስለዚህ ሊመሰገን ይገባዋል ነው። ተፌን ሳውቀው የአስቴር ፊልም ሊሰራ እየተሯሯጡ ወይም ደግሞ ተሰርቷልና እኔ ገና ከጎጃም እንደመጣሁ ነው የምንተዋወቀው። እኔ ፊልም ስራ ቲያትር ስራ ምን ስራ አላውቅም ነበር ያኔና ቻክ አየዋለሁ መልኩን ይህ ሰውዬ ምን ይሆን እያልኩ አየዋለሁ። አብረን ግን አንድ ማድ አብረን ቆረስን ምሳ። ምክንያቱን አላውቀውም በምን እንደተገናኘን። ከዛ ቻው ተባባልን። ረጅም አመት ሳንገናኝ ቆይተን ነው ሙያውን ስሰማ ሳይ ምን ስል ቆይተን የተገናኘ ነውና አንድ ነገር ግን ስለ ተፌ መናገር ቅድም ራሱ ደሴ እንዳለው እንባዬ የመጣ ነበር። ኢትዮጵያና በጣም የምንወዳቸው አርቲስቶች ቀለም የሚሆኑ ለዚህ ለኪነ ጥበብ ቀለም የሚሆኑ ሰዎች ውስጥ ብዙ ናቸው ያሉት። ከብዙዎቹ ብንመርጥ ተፌ ነው አንዱ። ያ ቀለም እንዳይነሳ ያች ቀለም እንዳለች እንድትኖር ልንጸልይለት እንዲቆይልን የምንፈልገው ማለት ተፌ ነው። የአርት ቀለም ነው። በቃ የወጣ የወረደውን ራሱ ያውቀዋል፣ እናውቀዋለን። እኛም በኋላ እየተከተልን የዚህን ውጣ ውረድ ሁሉም ነገር እዚህ መዝናኛው ላይ እዚህ ኪነ ጥበብ ላይ ነው ጉልበቱን የሚያሳይ ሁሉም ነገር የኑሮ ማለቴ ነው። እና ያንን ሁሉ ልፋት እንዴት እየወጣ እንዴት እየወረደ እንዴት ዳገት ቁልቁለቱን ሜዳው እንደመጣ ያውቀዋል። እድሜና ጤና ይስጠው እና ከመከበር በላይ ሊከበር የሚገባው ነው። ቀለማችን ነው ለሙዚቃም ለሌላውም። እኔ በራሴ ዘርፍ ስናገር ተፌ ከሌለ የሚደፈርስ ለኛል። እግዚአብሔር ያቆየው። እንግዲህ በጣም እናመሰግናለን። ሚጌ እንኳን ደስ አለህም ማለት ይቻላል። ያው ብዙ ተብሏል፣ ግን እኔ የምመኘው እድሜና ጤና ይስጥህ። ኢትዮጵያ ለዘላለም ትኑር። አሜን። ብሬም ደግሞ ስላከበርክልን እናመሰግናለን። አሜን። እኔ እድለኛ ነኝ በምስጋና ቀን በመኖሬ። እግዚአብሔር ያክብርልኝ። አንተ ዛሬ ለማመስገን ችግር የሌለብህ ሰው ነህ፣ አመስጋኝ ነህ። እንደው ዛሬ አመስግን ተብለህ እድል ቢሰጥህ ማንን ታመሰግናለህ? አሁን እዚህ ያው ብሬማንን አለማመስገን አልችልም። ይሄ ክብር ይገባኛል ብዬ አላሰብኩም እና እንደዚህ መርጦ እንደዚህ እንዲሆን ያደረገውና ይሄንን ያሳካው እሱ ነው። በተረፈ ግን ራሱ ቤተሰቦቼ ብዙ መስዋዕት አድርገዋል። ማለት ብዙ ትቻቸዋለሁ። ልጆች፣ ባለቤቴን፣ ልጆቼን ምናምን እነሱ ጋር መሆን የሚገባኝን ሰዓት እነሱ ጋር አልሆንኩም። ያው ስራ ይበዛበታል እሱ እንትን ይበዛበታል ስለሚባል በብዙ መንገድ ኑሯቸውን ትንሽ አጎሳቁየዋለሁ ብዬ አስባለሁ። እሱ ይሰማኛል። እነሱም ማመስገን ይገባኛል። እኔ ስከበር የእነሱ አስተዋጽኦ አለበት። በተረፈ ግን ብዙ ጓደኞቼ ወዳጅ ብዬ የቀረብኳቸው ሰዎች በሙሉ እኔ ላይ አስተዋጽኦ አላቸው። ከጎረቤት ጀምሮ ከጓደኛ ጀምሮ እኔ ላይ አስተዋጽኦ ያላበረከተ ሰው የለም። በብዙ መንገድ ከብዙ ሰው ተምሬያለሁ። በብዙ መንገድ ምንም ሰው ያስተምራሉ ብሎ ከማይጠብቃቸው ሰዎች ሁሉ ብዙ ትምህርት ብዙ እውቀት አግኝቻለሁና በአጠቃላይ እነዚህን ሁሉ ነው የማመሰግነውና ይሄንን ደግሞ ክብር ብሬማንም እንዲያስብ ያደረገው አድናቂ ሰው ደግሞ አለ። ስራዎችን ተመልክተው ምናምን ያመልክተው እሱ ላይም ተጽዕኖ ያበረከቱ በራሱ መንገድ ቢሆን ግን ተጽዕኖ የሁሉም ሰው ስለሆነ አድናቂዎቼንም አመሰግናለሁ እና እነሱ ባያጨበጭቡልኝ ኖሮ እኔ እዚህ እገኝ ነበር እንዴ?
ቀላል ነገር አይደለም። ግሩም ነው። ፕሮፍም ተፈሪም ሁላችሁም እዚህ ስለመጣችሁ በጣም ክብር አለን። ግን ስለ ጋሽ ተፈሪ አንድ ነገር ማለት ፈልጋለሁ። እውነቱን ነው አሁን እንዳለው በጥሩ ሁኔታ ቅድም ገለጽክልኝ እንጂ ይገረም በዚህ ደረጃ ፕሮፋይል በጣም ከባድ እንደሆነ ሁላ አላቅም ነበር ብየዋለሁ ለተፈሪ ራሱና በጣም ቀንሰን የጻፍ ነው በትንሹ ግን ለመግለጽ ያህል ነው። አንድ ነገር ግን ገጠመኝ መናገር የምፈልገው ከተፈሪ ጋር አንድ ፊልም ሰርተናል ሀሬት የሚባል እና ይዤ ሄድኩኝ ስክሪፕቱን ሰጠውት እና አነበበው። ከዛ ተገናኘን። በጀታችን ለሱ የተወሰነች ሲን ነው እንዲሳተፍልን የፈለግነውና ለሱ የበጀት ነው በጀት በጭራሽ እሱን የሚመጥን አልነበረም። ግን ደጋግሞ ጠየቀኝ። ሲያየኝም እንደ ህፃን ሆንኩበት መሰ አንተን የጻፍከው ይለኛል 10 ጊዜ። አዎ እኔን የጻፍኩት አልኩት። ምን ያህል ነው በጀታችሁ አለኝ። አይ አንተን በጣም ፈራውና አንተን የሚመጥን አይደለም ግን እንደዚህ ነው ብዬ እንዳልኩት የሚመጥነው ያልሆነውን ብር ነገርኩት። ለመጨረሻ ጊዜ ጠየቀኝ። አንተ ነው ራስን የጻፍከው? ዳይሬክት ምታራው በነጻ ሰራልሃለሁ ብሎ የምር በነጻ ሰራው ማለት ነው። እና ይሄ አሁን የሚያሳየው ብር አስፈላጊ ነው፣ ምንም ጥያቄ የለውም። ነገር ግን ሙያህን ስታከብር፣ ስትወድ፣ ሌላውን ማገዝ ስትፈልግ የት ድረስ መሄድ እንደምችል ገና በሁለተኛ ፊልሜ ላይ እንደዛ አርጎ አሳይቶኛልና በጣም በግሌ ደግሞ በዚህ አከብርሃለሁ፣ አመሰግናለሁ ማለት እወዳለሁ። በዚሁ አጋጣሚ አንድ አይነት ስለሆነብኝ ስለ ፕሮፍም ብናገር በጣም ደስ ይለኛል። ፕሮፍ አሁን ያለበት ትልቅ ኃላፊነት እንዳለ ሆኖ ከዛም በፊት ብዙ ትልቅ ስራዎች ነበሩትና አሁን የራሴ ጥያቄዎች ይኖሩኛል እያልኩት ነበረ እዚህ አሁን ያለበት እንትን ላይና እንደ የሆነ ውጤት ምን ነው ቆየ ምናምን ልል እችላለሁ። ኮምፕሊኬሽኑን ሌሎችን ነገሮች ምናምን እየገመትኩ ማለት ነው። ግን ትክክለኛው ሰው መሆኑን ማቀው ፕሮፌሰር በዚህ አይደለም። በአንድ አበባዋ ልጄ በሚል አእምሮ ህመም ላይ በሰራውት ክሊፕ ላይ ታማሚዋን እንደ ኢትዮጵያ አርጌ ሲምቦሊካሊ ሰየምኳትና በምክክር ነውኛ ሶሉሽን የምናገኘው ብዬ በሶስት ዘፋኞች አርገን የተወሰኑ ሳይዶች ህብረተሰቡን በዚህ በኩል አካሚዎቿን በዚህ በኩል ሽማግሌዎች ስናረግ በዋነኝነት የመረጥኩት ፕሮፌሰርን ነበር። እሱ ነበር የሚዳኘው የነበረውና አሁንም ትልቅ ነገር ካንተ እንጠብቃለን ላለው ግን በምን አሳይቶኛል እኔን ሰራተኛና ማህበራዊ ሚኒስተር ከአማኑኤል ጋር ሆኖ ጎዳና ላይ የወደቁትን እያነሱ ማለት በጣም በቃ ከጎዳና የወደቁትን አንስተው ትልቅ ቤት ተከራይተውላቸው ፋሲል በሚባል አርቲስት አማካኝነት ትልቅ ቪላ ተከራይተውላቸው መኖር ጀመሩ ማለት ነው። ከዛ እኔ በቃ ያው ከላይ የተሰጠ ነገር ነው ከትልልቆች ጋር መሆን ተፈቅዶልኛልና እኔ ፕሮፍና 3-4 ሰዎች ሆነን ፀሐዬ ሌሎች ልንጎበኝ ሄድን። ከዛ እኛ ያየነው ነገር ይሄ በጣም ሲምቦሊክ ነው አሁን ላለበት ቦታ በተለይ እኛ ያየነው ነገር ከዛ ከጎዳና ላይ ወጥተው በቃ የሚገርም ቪላ ቤት ውስጥ ሆነዋል፣ ጥሩ ምግብ እየበሉ ነው፣ ትሪት እየተደረጉ ነው ብለን በጣም በቃ ደስተኞች ነበርን። እኛም በምንችለው መጠን 1-2 ሰዎች እዛ እንዲገቡ አድርገን ነበር። ፕሮፍ ግን ምን ያደርግ ነበር? አትሊስት ይንቀሳቀሱ ነበረ። እዚህ ግን ምግብና መጠለያ ነውና ሌላ ዲፕሬሽን ውስጥ ይገባሉ እና የሚዝናኑበት የሚማሩበት እንትን የሚሉበት ያስፈልጋል ብሎ አንድ አነሳ። በሱ ተገርመን ሳንጨርስ ወጥቶ ስልክ ይደዋውላል። ሶሉሽኑን ደግሞ እንዴት ነው የሚያገኙት የሚለውን በቃ እኔ አሁን ይሄ ሁሉ ጊዜ የምለው ነው። ሰው ችግር ለማውራት ቀላል ነው፣ ግን አብረህ ሶሉሽኑን ስትፈልግ ደግሞ ትልቅ ነገር ነውና በዛ ጊዜ ያየውብህን አሁንም አገርህ ላይ እንደምትተገብረው እርግጠኛ ነኝ ለማለት ነው። ፕሮፍ በጣም አመሰግናለሁ። አድዬ በቃ ሁሌ አጠገቤ ያለች በጣም ወዳት ሰው ደሳለኝ ስለ አርቱ በቃ የሆነ አርት ውስጥ እንኳን ኖረ የምትለው አይነት ሲናገርም ይሄ አንዳንዴ ትንሽ ተበረናል ብለን እንድናወራ የሚያደርገን አይነት ሰው ነው። እዚህ ጋር በጣም ማደንቃቸው ነጌቴ እንዳውም ያቅማቸውን ያህል ነው። እንዳውም ኤልያስ አሁን በደንብ እንደገና መጥቷል እንጂ ካቅም ያላቸውን አቅም ድረስ አልታዩም ወይም ደግሞ አልወጡም ብዬ የምገምታቸው ነው። ማለት ካላቸው በላይ መሆን አለባቸው ምለው ነው።
ሚኪያስ ቸርነት እንዲህ እንደምታዩት ወጣት ስለሆንን ነው እንዲህ እንደምታዩት ብለውና አማኑኤል በነበረኝ ዝግጅት እስቲ እኔ የስጋዬን ሰርቻለሁና የነፍስ እስቲ በነጻ አሰራኝ አማኑኤል ብሎ የመጣ ሰው ነውና እዚህ የተሰባሰባችሁት አጠቃላይ በአብዛኛው በእውቅናችሁ በችሎታችሁ ባላችሁ ኃላፊነት ብቻ ሳይሆን ሰውኛ መሆናችሁን ስላሳያችሁን ነው። በመጨረሻ ደግሞ ይገረም የምር ማለት ነው እኔ ቦታዬ አይደለም መታየት አልፈልግም። ካዲጋ ሁሌ እከራከራለሁ ከኋላ ሆኜ አይዲያዎች ማውጣት ዳይሬክት ማድረግ ነው ብዬ በብዙ መከራ ነው ቦታዬን ያስኩት። ትክክለኛው ቦታ ያንተ መሆኑን ስላሳየህን የምር ነው የተደሰትኩት። በጣም ነው አመሰግነው። ጊዜያችሁን ስለወሰድኩ ይቅርታ ይሄን ለመናገር ነው። አመሰግናለሁ። ትንሽ ልጨምር ብዬ ነው ነው አነቃኝ። አመሰግናለሁ ብሬ። ስለ ፕሮፍ እንዲሁ በኢንተርቪው ሲያደርጉ ምናምን ነው ማቅ እንጂ እንደዚህ ተገናኝተን አናቅም ነበር። አንዴ ወንድሜ ሕክምና ሲል ሰዎች እባክህ እሳቸውን ብታገኝ ጥሩ ነው ስላሉኝ አገኘዋቸውና ተገናኘን። ከዛ በጣም ጠቃሚ ነገር ነው ያገኘሁት። ማንም ሰው ሆስፒታል ሲሄድ ዶክተር ያገኛል፣ ምንም ጥርጥር የለውም። ብዙ ሺህ ዶክተሮች አሉ። ሰው የሆነ ዶክተር ማግኘት ግን በጣም 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 ከባድ። ስለዚህ ለዛ ሁሉ ነገር ያኔ የዛ ጉዳይ ስለነበረ ሲያልቅ አላመሰገንኩም ብዬ አስባለሁ እና በጣም አመሰግናለሁ። ዛሬ ደግሞ በጣም በማከብረው ሰው ካባ መልበሴን እጅግ በጣም አከብራለሁ። አመሰግናለሁ።
ልዩ ነው ባህሏ ያምራል ጭፈራዋ አማላይ ነው ውበቷ አቤት ጉዷ 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 በስምሽ ማን ነው በያ እንተዋወቅ ያሆ በያ የባህልሽ ያሆ በያ ጭፈራል በያሆ በያ እስኪ ጨፍሪልኝ በያ 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 እኔም ካቻይቺ ለምጄ ሰው ጉድ ይበላል ምሽቱ ሰላም ዋሸበይና ነው ምሽቱ ሰላም ዋሸበይና ነው ሰላም ነው ምሽቱ ተጫወች ቆንጅዬ መልመዴ ነው በቃ ቀረባችን ብዬ መታ መታ አድርጊዋ ማፈሩን ተይና እንጨፍር ሸግዬ ይባል አሸበይና ምሽቱ ሰላም ዋሸበይና ነው ስምሽ ማን ነው ያሆ በያ እንተባበቅ ያሆ በያ የባህልሽ ያሆ በያ ጭፈራን ያሆ በያ እስኪ ጨፍሪልኝ በያ 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 እኔም ካቻይቺ ለምጄ ሰው ጉድ ይበላል ምሽቱ ሰላም ዋሸበይና ነው ምሽቱ ሰላም ዋሸበይና ነው አልገባኝም ነበር ማልኩልሽ አንቺዬ እንዲህ ያለ ውበት ይገጥመኛል ብዬ በይድመቅ ምሽቱ እጄን ያዛርጊና የሚጣፍጥ ፍቅር ልጀምረውና ነው ዛሬ ተጫወቺ